እንደሆነ የደስ እየተባለ ይተኮሳል ጥይት እና ከአንዴም ሁለቴም ነው ማለት መስከረም ጥር 14 ቀን 2012 ዓ.ም ገና የሰሜን ጦርነት ሳይጀምር በባጃጅ ተገጨሁኝ። የተገጨሁበት እንዴት መሰለሽ? ትንሽ ወንድም አለኝና ትንሽ ወንድሜን ሂጄ ልብስ ላሰፋለት ነበር። ጥምቀት ይደርሳል። ጥር 14 ማለት እንግዲህ ለሰባሪ ጊዮርጊስ ማለት ነው። እና ጥምቀት ሲደርስ ልብስ ላሰፋለት ሲሄድ የእሱን ልብስ አሰፍቼለት ስመለስ የባጃጅ ተገጨኝ እና ይሄ ጆሮ ይጮሃል ውስጥ ላይ ማለት ነው። እና በዚህኛው ሰው ሲጠራኝ ብዙም አይሰማም፣ ይሄኛው ነው ቶሎ የሚሰማኝ እና እሺ የሚል ነገር አለው እዚህ የተገጨሁበት ማለት ነው። ከዛ እንዳልኩሽ ያን ተገጭቼ ታክሜ ደሙ አልወጣልኝም። ኦልሬዲ ወደ ውስጥ ነው የገባ ደሙ ማለት ነው። ከዛ ሆዴ ውስጥ ነበረ። ከዛ በሽቅ ነበር የወጣሁት ባህር ዳር ማለት ነው። ከዛ ታክሜ ድኜ ደግሞ ድጋሚ ደግሞ ጥር 18 2013 ዓ.ም በአመቱ ደግሞ ምሽት 4 ቀን ልዩነቷ እንግዲህ አስዩም አድርጉት። ያኛው 2012 ነው፣ ይሄኛው ደግሞ 2013 ዓ.ም በአመቱ ማለት ነው። ጠብቆ አመቱን ጠብቆ ነው ባይዘወይ። ከዛ ይሄ ደግሞ ምንድነው ከሰፈር ላይ ይሄ እናቶቻችን ታቂ እንደሆነ አብዬ እንትን ዶሮ ሲታረድ ይሄ እንፋሎት ምንድነው ይባል ይሄ ዶሮ የሚበለትበት ያ ሲሸታችሁ ምናምን ብዙ ጊዜ ይዘጋችኋል ዶሮ ለመብላት አይደል? እና እናቴ እንዳይዘጋት ስትበላ ይዘጋት አለኝ አትበላልን ነው። ስለዚህ አንቺ ከሚዘጋሽ እኔ ራሴ ልበልትልሽና ከዛም በኋላ አንቺ እንድትበይ ችግር የለውም ብዬ ለሷ በለትኩላት ማለት እንድትበላ ስለፈለኩ። እና ጓደኞቼ የዛን ታይም ደግሞ ጥምቀት ነው ጥር 18። ይሄ ማለት ከባጃጁ ውጭ ነው ደግሞ በአመቱ ድጋሚ ነው የምላችሁ። ያኛው ተፈትኝ አልፏል የጆሮዬ ማለት ነው በባጃጁ። ከዛ ጓደኞቼ ጥምቀት ሊያከብሩ ይሄዳሉ። እኔ ደግሞ እንደገና እኔ የተቀረውልሽ መሰለሽ ከቤት እናቴን እያገዝኩ ስራ ማለት ነው። ከዛ ስራ እያገዝኳት ያን ዶሮ ምናምን በላልችላት ጨራረስኩኝና ከዛ መቼ ከዛ ጓደኞቼ መጡ ሰብሰብ ብለው። ከዛ ጓደኞቼ ከመጡ በኋላ እንዴት ነው ጥምቀት ምናምን እያልሽ ታወሪያለሽ ጓደኛ ጋር አይደለ? ከዛ አይ ጥምቀትም አሪፍ ነው ቆንጆ ነበረ ስላቸው አይ ጸዴ እንግዳማ ስለን ሎሚ እንዴት ነው ተወራወረው ምናምን እያልሽ ታወሪያለሽ የወጣትነት አይደለ? ጥምቀት ምናምን ሲደርስ እንደዚህ ከዛ እንዴት ነው ምናምን እያልኩኝ አለርኩም። ጥምቀት እንግዲህ አስዩም አድርጊ ሰባሪ ጊዮርጊስ ነው ራሱ እግዚአብሔር ስለፈቀደ ነው። አንዳንዴ እኛ ሰዎች ስንባል ዝም ብለን በራሳችን ህልም እንጓዛለን። እግዚአብሔር ግን ይፈትንሻል። የሆነ በቃ ለአንቺ የታዘዘች ነገር አትቀርም መቼም ብትሆን። ለቅዱሴ የሆነ ነገር ይገባለታል ከተባለ ይገባልኛል እግዚአብሔር ከፈቀደ ነው። ባይዘወይ ሁሉም ሰው ሳፖርት የሚያደርገን የሚረዱን ሰዎች ምን የሚሉና እግዚአብሔር እጃቸውን ወደኛ እንዲሰነዝሩ ስላደረገ ነው፣ ስላዘዛቸው ነው። ሂዱና ግዙ ስላሉ ብቻ እጃቸውን እግዚአብሔር ስላዘዘ እንጂ ማንም ሰው ከማንም አንሷ አይደለም። እና ያን ታይም እንደዛ ብዬ ከጓደኞቼ ጋር እንደወጣሁኝ ሰፈር ነው እንግዲህ አስዩም አድርጌ የጓደኛዬ በራፍ ነው። እጅሽን ከፍተሽ እንደዚህ አድርገሽ በሩ ይከፈታል። የእንጨት መሰገጫ ታውቂያለሽ አቡይ? የእንጨት መሰገጫ ይሰማል። ይሰማል። ኔትወርክ መሰለኝ። ባንገቴ እኮ አዎ እያልኩህ ነው። በደንብ እየሰማንክ ነው። እኔ ሚውት ያንተ በጥራት እንዲሰማ እኔ ሚውት አድርጌያለሁ እና ባንገቴ አዎ እያልኩህ ነው። የእንጨት መሰገጫ ታውቂያለሽ ወይ ስትለኝ ይሰማል ጋይስ? አይ መከሬ እንደው ትንፋሽ የወረደ። አዎ ይሰማል። ዝም ብለህ ቀጥል ወንድሜ። ይሰማል። አዎ ይሰማል። አታቋርጥ። ዝም ብለህ ቀጥል። እኛ እየሰማንክ ነው። ይሰማል። ኦኬ እሺ። ኔትወርክ መሰለኝ አይደል? ኔትወርክ ነው አይደል? ቅዱስ እየተሰማን ነው እኮ ወንድሜ፣ ይሰማል። ኦኬ ኮመንቱን ያሉ ከዛ የእንጨት ወይ ቪዲዮውን አጥፋው ኔትወርክ። እሺ ከዛ የእንጨት መሰገጫ ነው። እጅሽን ገብተሽ እንደዚህ ስግ መሰገጫውን ትከፍቻለሽ በእጅሽ ማለት ነው። ከዛ እግዚአብሔር ሲፈቅድ እንግዲህ እጃችንን ሁለታችንም ያዘናል።
ማለት ገብተን ልንከፍት ስንል እጃችን ሁለታችንንም ከፍተን በራፉን ለመግባት እጃችን ያዘና ኔትወርክ መሰለኝ ጋይስ። ቆይ ቪዲዮ ክላጥፋለክ ቪዲዮ ስላበራክ እኮ ነው። ኔትወርክ ለቪዲዮ ብቁ አይደለም። ቪዲዮ ክናጥፍተከው በቮይስ ብቻ አውራ። ቅዱስ እንዲሰማ እኔ የራሴ ላይ ነው ያቆምከው። ከዛ በራፉ የሰፈሩ ላይ የቆምንበት ከጓደኛዬ ጋር በራፉ ልክ እጅሽን ገብተሽ የእንጨት መሰገጫ ታውቃላችሁ? ልክ መሰገጫው እንደ እንጨት አይነት እጅሽን ጥልቅ አድርገሽ ዝም ብለሽ ትከፍቻለሽ እና የእግዚአብሔር ስጦታ ሆነና ሁለታችንም እንቀደረገን እጃችን የሱንም እጅ ንቅ የኔንም እጅ ንቅ። ይኸው አስቢው ክፍት አድርገን እኮ ገብተን ከቤታችን ጥልቅ ማለት ይችል ነበር። የጓደኛዬ ግቢ ማለት ነው። የእኛም ግቢ ጉረቤት ነን። ከዛ እንቀደረገና ዝም ብለን ግርር እየቆምኩኝ ከዛ በ20 ብር ይዤ ነበር። የድሮ 20 ብር ታውቂ እንደሆነ አቡዬ የድሮ 20 ብር ማለት ነው። የድሮውን 20 ብር ይዤ በኪሴ እንደከተትኩኝ ከዛ ዝም ብሎ ከታች ሲተኮስ የነበረ ጥይት አረ ከታች ሲተኮስ እኮ ጥይት ምናምን ስለ ጓደኛዬ እሺ እንግባ ብለን ወደ በራፉ ጣጋልና ቀጣልን። ቀጥ ስንል ለሰከንድ አልቆየም፣ ለሰከንድ ማለት ነው። መጣና ትኩስ ሲል ምድር ላይ መጀመሪያ ሲተኮስ አቧራው ቦለለ። ከዛ የአቧራው የቦለለበት ጓደኛዬ በድንጋጤ ሲወድቅ እኔ ግርር ብዬ ቀረሁኝ እንደቆምኩ ማለት ነው። ከዛ ገርሬ ስቀር 20 ብር እንዳያስኩኝ በጣቶቼ ቪዲዮ አበራ ሳያችሁ ነበር፣ ግን ችግር የለውም። በጣቶቼ መሃል ሆኖ አቋርጦ ነው ጥይቱ መጥቶ ጭኔ ላይ የመታኝ። ከዛ አቡዬ ጭኔ እንደመታ ታውቂያለሽ? ጭኔ እንደተመታ እግሬ ቀጥታ አጥንቴንም ደምስሬንም ጅማቴንም የመታኝ ጥይቱ ማለት ነው። አሲም አድርጊ እንግዲህ በአመቱ ተደጋጋሚ አንድ ወር ውስጥ አንድ አመታት ውስጥ በአመቱ ነው ወሩ አንድ ወር ነው። ያ ነው ለየት ያደረገው እንደ ግርም የሚለኝ ያ ነው ለራሴ ማለት ነው። ከዛ እንደመታኝ ቀጥታ አበጠ፣ ደሙ አልወጣም። ደሙ ሳይወጣ ሲቀር አይ ደሙ አልወጣም በቃ ተባለና ወዴት ተልኩ? ወደ ባህር ዳር ሄድኩኝ። ባህር ዳር ሳባት አሚት ይባላሉ። ከዛ ባህር ዳሮች አጥንቴን አያያዙልኝ፣ አጥንቴ ስለተሰበረ ማለት ነው። አጥንቴን አያያዙልኝና በቃ ስለዚህ ወደ ጥቁር አንበሳ ደም ስርህና ጅማት ቀጠላ መደረግ አለበት ተባልኩኝ። ወደ ጥቁር አንበሳ እንደገና ሄድኩኝ። ይሄ ማለት እንግዲህ አውሮፕላን የለም ጋይስ። ይሄ ምላችሁ የዛሬ 5 ዓመት አካባቢ ነው፣ 6 ዓመት 5 ዓመት አካባቢ አስዩም አድርጉት። አውሮፕላን የለም፣ የሱዳን አቧራ ጭስ ነው ተብሎ ሀውዬ በመኪና በአምቡላንስ መኪና በአባይ በረሃ እያደረግን ሄድን። ይሄ ማለት ብረት ተተክሎብሽ ከእግርሽ ላይ ያም የሚቆመው ብረት ነው። በውስጥ የሚተከለው ብረት አይደለም፣ የሚቆመው ቋሚው ብረት ነው ተተክሎብኝ። አምቡላንሱ መኪና ደግሞ እየቃመ ነበር የሚነደው፣ በፍጥነት ነው የሚነደው። ስንብርጉጩ መከራ ስኬት ስል ብረቱ ሲነቃነቅብኝ 10 ጊዜ ስወጣ ስገባ፣ እግዚአብሔር ግን ለበጎ ነው። በ17 እና በ18 ዓመቴ ውስጥ ነው ይሄን ሁሉ ፈተና ያሳየሁት። ከባጃጁ ውጭ ደግሞ ጥይቱ ጥቁር አንበሳ ገባሁኝ። ከደረሱ በኋላ ስመረመር ማለት ነው ተጨፈናሉኝ። ስጨፈን ይሰማል ይሉኛል እግሬን። አይ አይሰማኝም፣ የሚሰማኝን ይሰማኛል፣ ማይሰማኝን አይሰማኝም ስላቸው አይ በቃ ከጥቅም ውጭ ነው አሉ። እንዴት ይቆረጥ? ምኑ? ጉልበቱ ላይ እንዴ? ለምንድን? ቤተሰብ ደግሞ እሪ። ከዛ እንደገና ወደ ባህር ዳር እንዲመለስ ተደረገ። ወደ ባህር ዳር ተመልሼ ከዛም በኋላ አይ በቃ የዚህኛውን ሰርጀሪ የደም ስሩንና የጅማቱ ይቀጠልለት፣ ከዛ ውጭ ግን እግሩ ሊቆረጥ እምቢ ካሉ ካልፈቀዱ ችግር የለውም ይቁም ተባለ። ከዛ ጥቁር አንበሳ ስንት ጊዜ ሰርጀሪ ተሰራው መሰለሽ? 5 ጊዜ ተሰራው። 5 ጊዜ። የባህር ዳሩ 7 ጊዜ ነው አቡዬ። ከወገበታችንና ሙሉ ማደንዘዣ፣ ከወገበታችንና ሙሉ ማደንዘዣ ታውቁታላችሁ እንግዲህ ሰርጀሪ ሲሰራ ማደንዘዣውን ከወገበታች የሚሰሩ ምን ሲሰሩ መሰለሽ? እግሬ የተበላሸውን ስጋ ደሙ አልወጣም ብይሻለሁኝ፣ አውጧል ጥይቱ ሲመታኝ። ያ ያበጠው ደም ደግሞ ስጋዬን አበሰበሰው ውስጥ ለውስጥ ማለት ነው። ሲያበሰብሰው ያን የተበላሸውን ስጋ እየቦጨቁ ሲያወጡ ስንት ጊዜ የፈጀባቸው ሰርጀሪ? 7 ጊዜ። የባህር ዳሮቹ 7 ጊዜ ከወገበታች ማለት ነው። የአዲስ አበባው ግን 5 ጊዜ ደም ስሬን ሲቀጥሉትም ጅማቴንም ሲቀጥሉት ማለት ነው። ከዛ ብዬ ምን ቀጥታ የአዲስ አበባውን ጨርሼ ወደ ባህር ዳር ሄድኩኝ። የባህር ዳሩን ስከታተል 5ቶቹ ጣቶች ጠቆሩ። ሀው 5ቶቹ ጣቶች ጠቆሩ፣ የእግሬ ማለት ነው። ከዛ ጥቁር ሲሉ ስትነኪያቸው በጣትሽ ስትነኪያቸው ይጮሃሉ፣ እንደ ቆርቆሮ ታውቂያለሽ? ልክ ይጮሃሉ እንደ ቆርቆሮ ማለት ነው። ከዛ አይ በቃ ከጥቅም ውጭ ናቸው፣ የጣትህ መቆረጥ አለበት፣ የጉልበት በታች ያለውን ግን እንከታተልልህ፣ 1 ወር ትሰንና እንከታተል አሉኝ።
ከዛ 1 ወር ሙሉ ሰጧቸው፣ ተከታተሉልኝ። ሲከታተሉልኝ 1 ወር ሙሉ ሲጠብቁ ማለት ነው አቡ የሚቆጣጠር ነገር ወጓተኝ፣ ከጣቴ በላይ እንዳይጨምር ማለት ነው። ጥቁረቱ የሚጠቁረው ከጣቴ በላይ ጨምሮ ወደ ጉልበቴ ከመጣ ጉልበቴ እንዳይቆረጥ ብለው የሚቆጣጠርልኝ ነገር ወጉኝ። ከዛ የእግዚአብሔር ስጦታ ምን ሆነ መሰለሽ? ተቆጣጠረልኝ። ባለበት ጣቶቼ ላይ ብቻ ጋፕ አድርጎ ቀረ። የጠቆረው የክሰል የመሰለ የበለዘው ማለት ነው። ከዛ በቃ እግዚአብሔር አልፈቀደም፣ ስለዚህ ጣቶቼ ይቆረጡ ተባለ። ጣቶቼ ተቆርጠው ከጥቁር አንበሳ 5 ጊዜ ሰርጀሪ ጨርሼ ወደ ባህር ዳር ተመልሼ ነው እንግዲህ የጥቁር አንበሶች ሰው ላይ ይቆረጥ ብለው ወስነውብኛል። ምንድን ጉልበቴ ላይ ተው ይቆረጥ ተባለ። በቃ ምክንያቱም እነሱ ምንድን ነው ተጨፍኜ ሳለ ሕክምናው ተደራረቡብኝ፣ መድኃኒቱ ሁሉ ነገር ተደራረቡብኝ ስለነበረ ተደራርቦብኝ ስለነበረ ሕክምናው ከዛም በኋላ ሲደራረብብኝ ከዛ ሕክምናው ሲደራረብብኝ የጥቁር አንበሶቹ በቃ ስለዚህ ከዚህ ውጭ ጥቅም የለውም እግርህ መቆረጥ አለበት ብለው የጥቁር አንበሶች ውሳኔ ስለወሰኑብኝ ወደ ባህር ዳር እንድመለስ ተወሰነ። ወደ ባህር ዳር ተመልሼ የዛን ሰርጀሪ ጨርሼ ባህር ዳር አልኩኝ። 12 ጊዜ ሰርጀሪ ስትሰራ በሰርጀሪዋ አንዳንድ ታይም ስገባ እናቴም ስትጨነቅ ቤተሰቦች በሙሉ ሲጨነቁ ማለት ነው ልንገርሽ፣ ስጨነቅ እመብርሃን ታውቃለች አትጨነቁ እያልኩ ነው የገባው። የእመብርሃን ውለት አለብኝ መቼም አታሳፍረኝ። እኔን እዚሁ ደረጃ ያደረሰችኝ እመብርሃን እናቴ ናት። ከዛ ላይ አውጥታ በቃ አታስቡ ችግር የለውም እመብርሃን ታውቃለች ብዬ ያልኩባት ቀን ያቺ ቀን ለዚህ ደረጃ አድርሰኛለች። ከዛ 12 ጊዜ ሰርጀሪ ተሰርቼ ከዛ የባህር ዳሩን ተጠባብቄ ያው እንግዲህ ማይሆን ነገር ነው ማይመለስ ነገር ነው። ጣቶቹ መቆረጥ ተባለ። ጣቶቹ ተቆረጡ 5ቶቹ ሁላ። ከዛ ወደ ላይ ወርታች አይጫወትልኝም፣ እንደፈለኩ አያራምደኝም። ከጫማዬ ውስጥ ስፖንጅ እጠቀማለሁኝ። ከጫማዬ ውስጥ ደግሞ ስፖንጅ ብቻ ሳይሆን አውዬ ቁመት እንዲያስጨምርልኝ እኮ ነው፣ ወደ ላይ ከፍታ እንዲሰጠኝ ማለት ነው። ከከፍታው በላይ ደግሞ የሚገርምሽ ነገር እጣቴ የለም። 5ቶቹ ጣቶች ተቆረጡ አላልኩሽም? እነሱ የተቆረጡ ስለሌሉ ካልሲ ያደርግበታለሁ በሽፉን ጫማ። ነጠላ ጫማ መልበስ አልችልም ጋይስ፣ ነጠላ ጫማ አልለብስም። ሹልክ ነው የሚልብኝ፣ አይችልም። ነጣቶች የሉም፣ 5ቶቹ ጣቶች የሉም። የሚመረኮዝላችሁ እኮ ጣታችሁ ነው እኮ። ጣት ከሌለ እንዲህ ብሎ ይመረኮዝላችኋል። ለጣቶች የፈንታ አድርጌ በሽፉን ጫማ ፊት ለፊት ማስገባቸው ካልሲዎች አሉ፣ እነሱን ካልሲ ይጠቀማለሁ። ከዛ ስፖንጅ ደግሞ አለ። ስፖንጁ ከፍታ እንዲሰጠኝ ነው፣ ቁመቱ ማለት ለእኔ ለራሴ ቁመቱ እንዲሰጠልኝ ነው። ከዛ እንደዛ አድርጌ ሰርጀሪውን ጨርሼ ምን ብዬ እንደገና ነርቮቼ ደካክመዋል። ከዛ ትንሽ የሚያስጨንቀውን ፓርት ታውቃለህ፣ የደረስኩ እርጉዝ ነኝና በጣም ነፍሴ እየተጨነቀች ስለሆነ የሚያስጨንቀውን ፓርት እለፈውና ኦልሬዲ ብዙ ዓመት የፈጀ ነው ያለፍከው። እሱን ፓርት አልፈህ አትደጋግመው። እሱ ፓርት ነፍሴ በጣም እየተጨነቀች ነው። እሺ ከዛ ነርቭና ጅማቶች ሲደካክሙ መማርዬ እነ መማር እነ ሳርዬ ታውቂያቸዋለሽ፣ እነ ሰብለ እነ ማሂ የመማር እህቶች ተሰበሰቡና ነበር እርዳታ ሲሰበሰቡ እኮ መማር ቤት እኮ ገስት ላይ ነበርኩ፣ አብሬ እያስተባበርኩ ነበር። አቋም ታሪክ ሌላው ይማርበት ስላልከኝ ነው እንድትናገሩ እና እንትን ያልኩት። መቼም ላደረጉት ሰዎች ታውቂያለሽ አውዬ፣ ላደረጉልኝ ሰዎች ሁሌም ሳመሰግን እኔ ከነሱ ይልቅ ደግሞ እኔ ደስታ ይሰማኛል። ለምን መሰለሽ? እኔ እኮ ደህና ሰው ነኝ። ጣቴን የተቆረጥኩ ልንገርሽ አውዬ፣ እኔ የኔ በቤታችሁን ዝቅ ብዬ እመለከታለሁኝ። እኔ ያጣሁት ጣቴን ነው። ቅዱሴ ለየት የሚያደርገው ምንድን ነው ብትይኝ፣ የደረሰብኝ አደጋ ያሳለፍኳቸው ፈተናዎች ሲደራረቡብኝ ከእድሜ አንጻር የሚለው ነገር ትንሽ እሱ ነው እንጂ ዝቅ ብዬ ነው እመለከት። እንዲህ አቡ እኔ እኮ ጣቶቼ ብቻ የተቆረጡ፣ እኔ እኮ ሽፍን ጫማ ውስጥ እኮ ልብስ ማይሸፍነው ቆሻሻ የለም፣ ልብስ ማይሸፍነው ቁስል የለም። አቡዬ ስትገላለጭ ባዶ ነን ሁላችን። ልብሳችን ነው እንጂ አደራ ምላችሁ እዚህ ውስጥ ያላችሁ በሙሉ በልብስ ተሸፍናችሁ በልብስ የተሸፈነ ነገር ሰው ላይ እንዳትፈርዱ። መጀመሪያ ውስጥ ማንነት አይታችሁ ነው አደራ። እኔ በጫሜ ውስጥ ተጠቅሜ የምሄደው ምንም ብዬ ልብስ ሸፍኖ በህድም ማለት ነው። አቡ ከተማይቱን እያየዋት ነው። ከተማውን ማየት እኮ ይናፈቀዋል። አቢባዬ ከተማውን ማየት እኮ ይናፈቀዋል። 2 እግሩ ተቆርጦ እኮ አለ እኮ አይደለም። እኔ እንኳን ከተማ እየጎበኘሁ እንደፈለኩ እያየው ነው። ምክንያቱም አሸፍኔ ጫማ ተጠቅሜ እየሄድኩ ነው።
ግን ከኔ በታች ዝቅ ያሉ አሉ። ለምን? ሁለት እግራቸውን ተቆርጠው መናገር ያልቻሉ መውጣት ያልቻሉ። ብንወጣስ? አረ እግራችን እንደዚህ ተጎርቶ ደግሞ ሴት አይቀርበነ ሰው ያወራነ ቀና ብለው ተሸማቀው ቁጭ አሉ ከቤት። ለእነሱ መድረስ እፈልጋለሁ። ትልቁ ታርጌት እሱ ነው ለእኔ እንጂ ከቅዱሴ የባሰ ስንት አካል ጉዳተኛ አለ። እኔ በኮንፊደንስ እና ለሰዎች ትምህርት መሆን እፈልጋለሁኝ። ያለብኝን ነገር ላይፍ ስታይል ማሳየት እችላለሁኝ። ሰው ከእኔ ጎን እንዲቆምልኝ እኔ እንዲከተል ስለፈለግኩኝ ገብቶሻል። እኔ ብዙ ማስተማር ፈልገው ነገር ስላለ ነው እንጂ ሁሌም ላደረጉልኝ ሰዎች ማመስገን የምፈልገው ለዚህ ነው። መማርዬ ከእናንተ ጋር ሰብሰብ ብላ ከእህቶቿ ጋር ያደረገችልኝ የነርቭና ጅማቴ የተደረገልኝ ሕክምና ነርቪ አይሰራም ነበር። ያ ያደረገችልኝ ነገር ማይረሳኝ ነው። ምክንያቱም ራሷን ብድግ ብላ አውርተኝ እዚህ ደረጃ ያደረሰች። ለሁሉም ሚዲያ ተናግሬያለሁ፣ መስክሬያለሁ። በእሷ ስር ደግሞ ያዩኝ ውጭ ሀገር ያሉ በሙሉ ስማቸው መጥቀስ በሚያቅተኝ ደረጃ ሙሉ ስማቸውን መጥቀስ ያቅተኛል። ታውቂያለሽ አውዬ በጣም ብዙ ናቸው። ኤቭሪቲንግ በጣም ብዙ የውጭ ሀገር ሰዎች ከጎን የነበሩልኝ ቅዱስዬ ምን አነሰ፣ ቅዱስዬ ምንድን ነው የሚያስፈልግ ሲሉኝ የነበሩ እግዚአብሔር አምላክ በወጣ ይተካልኝ። ሁላችሁንም በጣም ነው ማመሰግናችሁ። ቅዱሴ ከዚህ በኋላ እዚህ ደረጃ ደርሷለኝ ታውቃላችሁ። ግን አሁንም ነገ የምፈልገው ነገር በጣም ብዙ ያልወጡ ልጆች አሉ ተጎድተው ውስጣቸው ተሸማቀው መናገር እየፈለጉ ሳይናገሩ የቀሩ። ቅዱሴ እኮ ሚዲያ ላይ ወጡ። አሁን ትንሽ ሸርሸር ብሎ ታየውኝ። በእናንተ ሚዲያ ይዛን ሰዓት ስታሰባስቡልኝ ብዙዎቹ አወቁኝ አይደለ? ግን እግዚአብሔር ይመስገን ለበጎ ነው እና እኔ አውዬ ላጣሁት ነገር አላማርርም። እግዚአብሔር ወደፊት ለሚሰጠኝ ነገር ነው የምማጸነው እና የምለምነው ማለት ነው። ፈጣሪ የምለምነው ሁሌም ይሄን ነው እንጂ ቅዱሴ እጣቴን አጥቻለሁኝ ከዚህ በኋላ እጣቴ ስለተቆረጠ ምንም አያደርግልኝም አልልም። ገብቶሻል? ምንም አያስፈልገኝም። ምክንያቱም አሳልፌዋለሁ። ከዚህ መቀጠል ደግሞ አሁን ከመጣሁ ሶሻል ሚዲያ ላይ ከመጣሁ እነ ኪንግ የሚባሉ አሉ፣ ኪንግ ፋሚሊ የሚባሉት በእነሱ ነው አሁን ወደ አዲስ አበባ እንድመጣ። አዲስ አበባ ነኝ አሁን ያለሁት። አሁን ሶሻል ሚዲያ እንድቀላቀል አደረጉኝ። ከዛ ናየውን ታውቂያታለሽ፣ የጆን ዳንኤል ሚስት ታውቂያት እንደሆነ እግዚአብሔር ያክብራተኝ አይፎን 30 ፕሮ ማክስ አሰጠች። ቶሚ ፋሽን ጫማ ሽፍን ጫማ ነው የምለብስ እየሻለሁኝ። ሽፍን ጫማ ብቻ ስለምለብስ ሽፍን ጫማውን ከቶሚ ፋሽን በራሷ ሂዳ ትታ እንግዲህ አስዩ አድርጊ ስንት ቢዚ እንደሆነች ታውቂያለሽ። ራሷ ችላ ሂዳ አሰጠችኝ። አይፎን 30 ፕሮ ማክስ አሰጠችኝ። አሁን ቪዲዮ እንድለቅ ማለት ነው። እና ብዙ ሰዎች ከኔ ጋር ሲሆኑልኝ ባለቤቷም ደብረ ዘይት እና ልውሰድ ብሎ ዞኝ ሲሄድ ጆን ዳንኤል እና ትልልቅ ቲክታከሮች ከኔ እነ ፍራይዴዎች እነ ባምቢ እነ ዩቲናስ ሲያገኙ ዩቲናስንም አግኝተኛል። አይተሽ እንደሆነ ቪዲዮን ገብታችሁ እንደሆነ እነዚህ ሰዎች ሁሉ ስማቸውን ጠርተህ አንድ ቪዲዮ ሰርተክ ለምን አታመሰግናቸው? አመስግኛቸው። በቃ በቪዲዮ ካመሰገንካቸው ይደርሳቸዋል። ፒን አድርገው ቤትክ ላይ ይደርሳቸዋል። በተረፈ አንተ በጣም ጠንካራ ጎበዝ ልጅ ነህ። ታሪክክን በተደጋጋሚ ሰምቻለሁ፣ ግን ያልሰማ ካለ እንዲሰማ ደጋግመህ አስተማሪ ታሪክ አለኝ ብለህ ኮሜንት ላይ ስለጻፍክ እንዲሰማና ሁሉም እንዳንተ አመስጋኝ እንዲሆን እንዳንተ ሁሉም ጎበዝ እንዲሆን ችግር እንደሚያልፍ ማስተማሪያ እንዲሆን ነው። በጣም እናመሰግናለን። በጣም አስተምረውናል። በጣም ጎበዝ ልጅ ነህ። በርታ። ከዚህ በላይ ደግሞ ትልቅ ደረጃ ደርሰህ ደግሞ እንደምናይህ እናምናለን። ግድ ነው አቡዬ፣ ግድ ነው። አኮራችኋለሁ። ገና ብዙ ቦታ ላይ ደርሼ እኔ በታች ለነበሩ ሰዎች ደርሼም አኮራችኋለሁኝ። እግዚአብሔር አምላክ ይርዳኝ፣ ይከተለኝ። አካውንቴን ብዙም ገና እየወጣው ነው። ገና ወደ 16,000 ምናምን አካባቢ ፎሎወር ደርሻለሁኝ። ሀቡዬ ጌም እየተጫወትኩ ነው። አይተሽ እንደ ሪከርድ ደርሶች እንደሆነ እነ ጆዬም አጫውተውኛል እና ፎሎ ባክ ማንች መልሽልኝ እንድታጫውጪ። አትልልቆች ጋር አትልልቆች ስጋስቶኝ አልጫወትም። እንደ እኔ ትንሽዬ ጊዜ ሰጠሽ ነው እንጂ አንቺ ትልልቆች ጋር ስትጫወጪ ጊዜ እንተልሻለሁ። ለእነሱ ጋር መጫወት ያለብሽ ግን የተወሰነ ሰዓት ምናምን አስተዋውቀሽኝ አንቺ ያሉ ሰዎች እኔ ጋር ሲተዋወቁ 300 ሰው 200 ሰው ገባልኝ ማለት ከላይ ቤሌ እኔ ትልቅ ቦታ ደርሳለሁ ማለት ነው። ለእኔ ሞራል የሆኑኛ እነዛ ሰዎች መነቃቂያ የሆነኛ እና አቡዬ ፎሎ ካደረኩ ስንት ዓመት ነው? ገና አንቺ እኮ የዛሬ ስንት ዓመት ነው እርዳታ ምትምሰል ያውቅሻል።